ኦሪት ዘፍጥረት ምዕራፍ 17 አብራምም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔር ለአብራም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብራምም በግምባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና። እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተ በኋላ ከዘርህ ጋር በትውልዳቸውም ለዘላለም ኪዳን አቆማለሁ። ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓን ምድር ሁሉ ለዘላለም ግዛት ይሆንህ ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብራምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቍልፈታችሁንም ሥጋ ትገረዛላችሁ። በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብር ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። በቤትህ የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቍልፈቱን ሥጋ ያልተገረዘ ቈላፍ ሰው። ኦሪት ዘፍጥረት ምዕራፍ 18 በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሣና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነሥቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ሞገስ አግኝቼ እንደ ሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጥቂት ውኃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች ዕረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና። እነርሱም እንዳልህ አድርግ አሉት። አብራምም ወደ ድንኳኑ ወደ ሣራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ፣ ለውሺውም እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባ ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኰለ። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ። እነርሱም ሚስትህ ሣራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሣራም ልጅን ታገኛለች አለ። ሣራም በድንኳኑ ደጃፍ በስተ ኋላው ሳለች ይህንን ሰማች። አብርሃምና ሣራም በዕድሜያቸው ሸምግለው ፈጽመውም አርጅተው ነበር። በሴቶች የሚሆነውንም ልማድ ከሣራ ተቋርጦ ነበር። ሣራም በልብዋ እንዲህ ስትል ሳቀች፣ ካረጀሁ በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሎአል። እግዚአብሔርም አብርሃምን አለው፣ ካረጀሁ በኋላ በውኑ እወልዳለሁን ስትል ሣራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን?
የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሣራም ልጅን ታገኛለች። ሣራም ስለ ፈራች አልሳቅሁም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎቹም ከዚያ ተነሥተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሮአቸው ሄደ። እግዚአብሔርም አለ፣ እኔ የማደርገውን ኦሪት ዘፍጥረት ምዕራፍ 19 ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሣ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶች ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁም መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው፣ ወደ እርሱም አቀኑ። ወደ ቤቱም ገቡ፣ ማዕድ አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅም ወጣ፣ መዝጊያውንም በኋላው ዘጋው፣ እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድን ያላወቁ ሁለት ሴቶች ልጆች አሉኝ። እነርሱን ላውጣላችሁ፣ እንደ ወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ። እነርሱም በጣራዬ ጥላ ሥር ገብተዋልና እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈልጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሩአቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለህ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው፣ እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኖአልና እናጠፋውም ዘንድ እግዚአብሔር ሰድዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው፣ አላቸውም፣ ተነሡ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን ተነሣ፣ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኵሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የሁለቱን የሴቶች ልጆቹንም እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት። ወደ ሜዳም ካወጡአቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላህ አትይ። ኦሪት ዘፍጥረት ምዕራፍ 20 አብራምም ከዚያ ተነሥቶ ወደ አዜብ ምድር ሄደ። በቃዴስና በሱር መካከልም ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሣራን እኅቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሣራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድሃት ሴት ምውት ነህ፣ እርስዋ ባለ ባል ናትና።
አቢሜሌክ ግን አልቀረባትም ነበር እንዲህም አለ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን እኅቴ ናት ያለኝ እርሱ አይደለምን እርስዋም ደግሞ ራስዋ ወንድሜ ነው አለች በልቤ ቅንነትና በእጄ ንጹሕነት ይህንን አደረግሁ እግዚአብሔርም በሕልም አለው ይህን በልብህ ቅንነት እንዳደረግህ እኔ አወቅሁ እኔም ደግሞ በፊቴ ኃጢአትን እንዳትሠራ ከለከልሁህ ስለዚህም ትነካት ዘንድ አልተውህም አሁንም የሰውዮውን ሚስት መልስ ነቢይ ነውና ስለ አንተም ይጸልያል ትድናለህም ባትመልሳት ግን አንተ እንድትሞት ለአንተ የሆነውም ሁሉ እንዲሞት በእርግጥ እወቅ አቢሜሌክም በነጋታው ማለደ ባሪያዎቹንም ሁሉ ጠራ ይህንንም ነገር ሁሉ በጆሮአቸው ተናገረ ሰዎቹም እጅግ ፈሩ አቢሜሌክም አብርሃምን ኦሪት ዘፍጥረት ምዕራፍ 21 እግዚአብሔርም እንደ ተናገረው ሣራን አሰበ እግዚአብሔርም እንደ ተናገረው ለሣራ አደረገላት ሣራም ፀነሰች እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት አብርሃምም የተወለደለትን ሣራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገረዘው አብርሃምም ልጁን ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ ነበረ ሣራም እግዚአብሔር ሳቅ አድርጎልኛል ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች ደግሞም ሣራ ልጆችን እንድታጠባ ለአብርሃም ማን በነገረው በእርጅናው ልጅን ወልጄለታለሁና አለች ሕፃኑም አደገ ጡትንም ከመጥባት ተቋረጠ አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ ሣራም ግብፃዊቱ አገር ለአብርሃም የወለደችለትን ልጅ ሲስቅ አየችው አብርሃምንም ይህችን ባሪያ ከነልጅዋ አሳድድ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት እግዚአብሔርም አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን ሣራም የምትነግርህን ቃል ሁሉ ስማ በይስሐቅ ዘር ይጠራልሃልና የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ ዘርህ ነውና አብርሃምም ማልዶ ተነሣ እንጀራንም ወሰደ የውኃ አቁማዳንም ለአጋር በትከሻዋ አሸከማት ብላቴናውንም ሰጥቶ አስወጣት እርስዋም ሄደች በቤርሳቤህም ምድረ በዳ ተቅበዘበዘች ውኃውም ከአቁማዳው አለቀ ብላቴናውም ከአንድ ቁጥቋጦ በታች ጣለችው እርስዋም ሄደች ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች ፊት ለፊትም ተቀመጠች ቃልዋንም አሰምታ አለቀሰች እግዚአብሔርም የብላቴናውን ድምፅ ሰማ የእግዚአብሔርም መልአክ ከሰማይ አጋርን ኦሪት ዘፍጥረት ምዕራፍ 22 ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው አብርሃም ሆይ አብርሃምም እነሆ አለሁ አለ የምትወድደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ እኔም በምነግርህ በአንድ ተራራ ላይ በዚህ መሥዋዕት አድርገህ ሠዋው አለ አብርሃምም በማለዳ ተነሥቶ አህያውን ጫነ ሁለቱንም ሎሌዎቹን ልጁን ይስሐቅን ከእርሱ ጋር ወሰደ እንጨትንም ለመሥዋዕት ሰነጠቀ ተነሥቶም እግዚአብሔር ወዳለው ቦታ ሄደ በሦስተኛውም ቀን አብርሃም ዓይኑን አነሣና ቦታውን ከሩቅ አየ አብርሃምም ሎሌዎቹን አላቸው አህያውን ይዛችሁ ከዚህ ቆዩ እኔና ልጄ ወደዚያ ሄደን እንሰግዳለን ወደ እናንተም እንመለሳለን አብርሃምም የመሥዋዕቱን እንጨት አንሥቶ ለልጁ ለይስሐቅ አሸከመው እርሱም
እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመሥዋዕቱ በግ ግን ወዴት ነው አለ። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለውም ቦታ ደረሱ። አብርሃምም በዚያ መሠዊያውን ሠራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሣ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም ብላቴናው ላይ እጅህን አትዘርጋ። ኦሪት ዘፍጥረት ምዕራፍ 23 የሣራም ዕድሜ 127 ዓመት ሆነ። በቂርያትአርባቅም ሞተች። እርስዋም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሣራ ሊያዝንላት ሊያለቅስላት ተነሣ። አብርሃምም ከሬሳው አጠገብ ተነሣ፣ ለኬጢ ልጆችም እንዲህ ሲል ተናገረ። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር። የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ለእግዚአብሔር አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር። ሬሳህን ትቀብር ዘንድ ከእኛ መቃብሩን የሚከለክልህ የለም። አብርሃምም ተነሣ፣ ለምድሩ ሕዝብም ለኬጢ ልጆች ሰገደ፣ እንዲህም አላቸው፣ ሬሳዬን ከፊቴ እንድቀብር ከወደዳችሁስ ስሙኝ፣ ከሳኦር ልጅ ከኤፍሮንም ለምኑልኝ። በእርሻው ዳር ያለችውን ድርብ ክፍል ያላትን ዋሻውን በሙሉ ዋጋ በመካከላችሁ ይስጠኝ፣ መቃብሩ የእኔ ርስት እንዲሆን። ኤፍሮንም በኬጢ ልጆች መካከል ተቀምጦ ነበር። የኬጢ ሰዎች ኤፍሮንንም የኬጢ ልጆችና ወደ ከተማ የሚገቡ ሁሉ ሲሰሙ ለአብርሃም እንዲህ። ኦሪት ዘፍጥረት ምዕራፍ 24 አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ። ሎሌውም ሴቲቱን ምናልባት ወደዚህ አገር ከእኔ ጋር ለመምጣት እንቢ ያለች እንደሆነ ልጅህን ወደ ወጣህበት አገር ልመልሰውን አለው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባት ምድርም ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰድዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ከአንተ ጋር ለመምጣት እንቢ ያለች እንደሆነ ከዚህ ካቀረብሁህ መሐላ ንጹሕ ነህ። ልጄን ግን ወደዚያ አትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚሁም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታውም ዕቃ መልካም መልካሙን ይዞ ተነሣ። ተነሥቶም ወደ መስጴጦምያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውኃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጭ በውኃው ጕድጓድ አጠገብ ግመሎቹን አስበረከከ፣ እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣
መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በዚህ የውኃ ምንጭ አጠገብ እኔ ቆሜአለሁ። የዚህችም ከተማ ሴቶች ልጆች ውኃን ሊቀዱ ይመጣሉ። ውኃ እጠጣ ዘንድ እንስራሽን አዘንብዪ የምላት እርስዋም አንተ ጠጣ ግመሎችህን ደግሞ አጠጣለሁ የምትለኝ ቆንጆ እርስዋ ለባሪያህ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግህ አውቃለሁ። ይህን መናገሩን ሳይፈጽም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልክዋ እጅግ ያማረ ወንድ የማያውቃት ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውኃ ታጠጪኝ ዘንድ እለምንሻለሁ አላት። እርስዋም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጅዋ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎችህ ደግሞ ሁሉም እስኪረኩ ድረስ ውኃ እቀዳለሁ አለች። ፈጥናም ውኃውን ከእንስራዋ በማጠጫዋ ውስጥ ገለበጠች። ደግሞም ልትቀዳ ወደ ጕድጓዱ ሮጠች፣ ለግመሎቹም ሁሉ ውኃ ቀዳች። ሰውዮውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲህ ሆነ። ሰውዮው ግማሽ ሰቅል የሚመዘን የወርቅ ቀለበት ለእጆችዋ 10 ሰቅል የሚመዘን ጥንድ የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ ከአባትሽ ቤት የምናድርበት ስፍራ ይገኛልን? አለችውም፣ እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ገለባና ገፈራ የሚበቃ ያህል አለ፣ ለማደሪያም ደግሞ ስፍራ አለን። ሰውዮውም አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናትዋም ቤት ይህን ነገር ሁሉ ተናገረች። ለርብቃም ላባ የተባለ ወንድም ነበራት። ላባም ወደ ውጪ ወደ ውኃው ምንጭ ወደ ሰውዮው ሮጠ። ቀለበቱንና አምባሮቹን በእኅቱ እጅ ባየ ጊዜ የእኅቱን የርብቃንም ነገር ያ ሰው እንዲህ አለኝ ያለችውንም በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆም በውኃው ምንጭ አጠገብ ከግመሎች ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ቡሩክ ግባ፣ ስለ ምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎችህም ስፍራ አዘጋጅቻለሁ። ሰውዮውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ገለባና ገፈራም ለግመሎቹ አቀረበ። እግሩን ይታጠብ ዘንድ ከእርሱም ጋር ላሉት ሰዎች እግር ውኃ አቀረበ። መብልንም በፊቱ አቀረበለት። እርሱ ግን ኦሪት ዘፍጥረት ምዕራፍ 25 አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። እርሷም ዘምራንን፣ ዮቅሳንን፣ ሜዳንን፣ ምድያምን፣ የስቦቅን፣ ስዌሕን ወለደችለት። ዮቅሳንም ሳባንና ድዳንን ወለደ። የድዳንም ልጆች አሦራውያን፣ ለጡሳውያን፣ ለኡማውያን ናቸው። የምድያምም ልጆች ጌፌር፣ አፌር፣ ሄኖኅ፣ አብዲዕ፣ ኤልዳዓ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። አብርሃምም የነበረውን ሁሉ ለይስሐቅ ሰጠው። የአብርሃምም ለነበሩ ለቁባቶቹ ልጆች አብርሃምም ስጦታን ሰጣቸው። እርሱም ገና በሕይወቱ ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምሥራቅ አገር ሰደዳቸው። አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው፣ 175 ዓመት ኖረ።
አብርሃምም ነፍሱን ሰጠ፣ በመልካም ሽምግልናም ሞተ። ሸመገለም፣ ብዙ ዘመንም ጠገበ፣ ወደ ወገኖቹም ተከማቸ። ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊው በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። አብርሃም ከኬጢ ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሣራ ከዚያ ተቀበሩ። አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ብኤርለሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ። የሣራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ይህ ነው። የእስማኤልም የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኵር ልጁ ነባዮት፣ ቄዳር፣ ነብዳኤል፣ መብሳም፣ ማስማዕ፣ ዱማ፣ ማሣ፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ። የእስማኤል ልጆች እነዚህ ናቸው። ስማቸው በየመንደራቸውና በየሰፈራቸው ይህ ነው። በየወገናቸውም 12 አለቆች ናቸው። እስማኤልም የኖረበት የዕድሜው ዘመን ኦሪት ዘፍጥረት ምዕራፍ 26 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጥኤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚህች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክሃለሁም። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልሁለትንም መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቆአልና። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እኅቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትን ፈርቶአልና እርስዋ ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጥኤም ንጉሥ አቢሜሌክ በመስኮት ሆኖ ጐበኘ። ይስሐቅም ሚስቱን ርብቃን ሲዳራት አየ። አቢሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስትህ ናት፣ እንዴትስ እርስዋን እኅቴ ናት አልህ? ይስሐቅም በእርስዋ ምክንያት እንዳልሞት ብዬ ነው አለ። አቢሜሌክም አለ፣ ይህ ያደረግህብን ምንድር ነው? ከሕዝብ አንዱ ከሚስትህ ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቢሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ። በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ። እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጥኤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሱአቸውን ጕድጓዶች ሁሉ የፍልስጥኤም ሰዎች ደፈኑአቸው፣ አፈርንም ሞሉባቸው። አቢሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ኦሪት ዘፍጥረት ምዕራፍ 27 ይስሐቅ ሸምግሎ ዓይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ዔሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለው። እርሱም አለው እነሆ እኔ አረጀሁ፣
የምሞትበትን ቀን አላውቀውም። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ። ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ። ርብቃም ይስሐቅ ለልጁ ለዔሳው ሲናገር ትሰማ ነበር። ዔሳውም አደን አድኖ ሊያመጣ ወደ ምድረ በዳ ሄደ። ርብቃም ልጅዋን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለዔሳው አደን አድነህ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲናገረው ሰማሁ። አሁንም ልጄ ሆይ እኔ በማዝዝህ ነገር ስማኝ። ወደ መንጋ ሄደህ 2 መልካካም ጠቦቶች አምጣልኝ። እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ። ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ ዔሳው ወንድሜ ጠጕራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት እሆናለሁ፣ መርገምንም በላዬ አመጣለሁ፣ በረከትን አይደለም። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌን ብቻ ስማኝ፣ ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገች። ርብቃም ከእርስዋ ዘንድ በቤት የነበረችውን የታላቁን ልጅዋን የዔሳውን መልካሙን ልብስ አመጣች፣ ታናሹን ልጅዋን ያዕቆብንም አለበሰችው። የጠቦቶችንም ለምድ በእጆቹና በለስላሳው አንገቱ ላይ አደረገች። የሠራችውንም ጣፋጭ መብልና እንጀራውን ለልጅዋ ለያዕቆብ በእጁ ሰጠችው። ወደ አባቱም ገብቶ አባቴ ሆይ አለው። እርሱም እነሆኝ ልጄ ሆይ አንተ ማን ነህ አለ። ያዕቆብም አባቱን አለው፣ የበኵር ልጅህ እኔ ዔሳው ነኝ። እንዳዘዝኸኝ አደረግሁ። ነፍስህ ትባርከኝ ዘንድ ቀና በልና ተቀመጥ፣ ካደንሁትም ብላ። ይስሐቅም ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው። እርሱም እግዚአብሔር አምላክህ ወደ እኔ ስላቀረበው ነው አለ። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ዔሳው እንደ ሆንህ ወይም እንዳልሆንህ እዳስስህ ዘንድ ቅረበኝ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የዔሳው እጆች ናቸው አለው። እርሱም አላወቀውም ነበር፣ እጆቹ እንደ ወንድሙ እንደ ዔሳው እጆች ጠጕራም ነበሩና። ስለዚህም ባረከው አለውም፣ አንተ ልጄ ዔሳው ነህን? እርሱም እኔ ነኝ አለ። እርሱም ከልጄ አደን እንድበላና ነፍሴ እንድትባርክህ አቅርብልኝ አለ። አቀረበለትም፣ በላም፣ የወይን ጠጅ አመጣለት፣ እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ፣ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከው። ኦሪት ዘፍጥረት ምዕራፍ 28 ይስሐቅም ያዕቆብን ጠራው፣ ባረከውም፣ እንዲህ ብሎም አዘዘው፣ ከከነዓናውያን ሴቶች ልጆች ሚስትን አታግባ። ተነሣና ወደ እናትህ አባት ወደ ባቱኤል ቤት ወደ 2 ወንዞች መካከል ሂድ። ከዚያም ከእናትህ ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራህ፣ ያብዛህ። ስደተኛ ሆነህ የተቀመጥህባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምንም በረከት ለአንተ ይስጥህ፣ ለዘርህም እንዲሁ እንደ አንተ። ይስሐቅም ያዕቆብን ሰደደው። እርሱም የያዕቆብና የዔሳው እናት የርብቃ ወንድም የሚሆን የሶርያዊ ባቱኤል ልጅ ላባ ወዳለበት ወደ 2 ወንዞች መካከል ሄደ። ዔሳውም ይስሐቅ ያዕቆብን እንደ ባረከው ባየ ጊዜ ከዚያም ሚስትን ያገባ ዘንድ ወደ 2 ወንዞች መካከል እንደ ሰደደው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ 2 ወንዞች መካከል እንደ ሄደ
የከነዓናውያንም ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደ ሆኑ ዔሳው ባየ ጊዜ ዔሳው ወደ እስማኤል ሄደ ማዕሌትንም በፊት ካሉት ሚስቶቹ ጋር ሚስት ትሆነው ዘንድ አገባ እርስዋም የአብርሃም ልጅ የሆነ የእስማኤል ልጅና የነባዮት እኅት ናት ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ ወደ አንድ ስፍራም ደረሰ ፀሐይም ጠልቃ ነበርና ከዚያ አደረ በዚያም ስፍራ ድንጋይ አነሣ ከራሱም በታች ተንተርሶ ኦሪት ዘፍጥረት ምዕራፍ 29 ያዕቆብም ተነሥቶ ወደ ምሥራቅ ሰዎች አገር ሄደ በሜዳውም እነሆ ጕድጓድን አየ በዚያም 3 የበጎች መንጎች በላዩ ተመስገው ነበር ከዚያ ጕድጓድ በጎቹን ያጠጡ ነበርና በጕድጓዱም አፍ የነበረው ድንጋይ ትልቅ ነበረ መንጎቹም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጕድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር ድንጋዩንም ወደ ስፍራው መልሰው በጕድጓዱ አፍ እንደ ገና ይገጥሙት ነበር የያዕቆብም ወንድሞቼ ሆይ እናንተ የወዴት ናችሁ አላቸው እነርሱም እኛ የካራን ነን አሉት የናኮርን ልጅ ላባን ታውቁታላችሁን አላቸው እነርሱም እናውቀዋለን አሉት እርሱ ደህና ነውን አላቸው እነርሱም አዎ ደህና ነው አሁንም ልጁ ራሔል ከበጎች ጋር መጣች አሉት እርሱም ቀኑ ገና ቀትር ነው ከብቶቹ የሚከማቹበት ሰዓቱም ገና አልደረሰም አሁንም በጎቹን አጠጡና ሄዳችሁ አሰማሩአቸው አላቸው እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጕድጓዱ አፍ እስኪገለብጡት ድረስ አንችልም ከዚያም በኋላ በጎቹን እናጠጣለን እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባትዋ በጎች ጋር ደረሰች እርስዋ የአባትዋን በጎች ትጠብቅ ነበርና ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ ከጕድጓዱም አፍ ድንጋዩን ገለበጠ የአጎቱን የላባን በጎችንም አጠጣ ያዕቆብም ራሔልን ሳማት ቃሉንም ከፍ አድርጎ አለቀሰ ያዕቆብም የአባትዋ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት እርስዋም ሮጣ ሄዳ ለአባትዋ ይህን ነገር ነገረችው ላባም የእኅቱን ልጅ የያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ አቅፎም ሳመው ወደ ቤቱም አገባው ነገሩንም ሁሉ ለላባ ነገረው ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው አንድ ወር የሚያህልም ከእርሱ ጋር ተቀመጠ ላባም ያዕቆብን ወንድሜ ስለ ሆንህ በከንቱ ታገለግለኛለህን ምንዳህ ምንድር ነው ንገረኝ አለው ላባም 2 ሴቶች ኦሪት ዘፍጥረት ምዕራፍ 30 ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእኅትዋ ቀናችባት ያዕቆብንም ልጅ ስጠኝ ይህስ ካልሆነ እሞታለሁ አለችው ያዕቆብም ራሔልን ተቈጥቶ በውኑ እኔ የሆድን ፍሬ በነሣሽ በእግዚአብሔር ቦታ ነኝን አላት እርስዋም ባሪያዬ ባላ እነሆ አለች ድረስባት በእኔም ጭን ላይ ትውለድ የእርስዋም ልጆች ለእኔ ደግሞ ይሁኑልኝ አለች ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው ያዕቆብም ደረሰባት ባላም ፀነሰች ወንድ ልጅንም ለያዕቆብ ወለደች ራሔልም እግዚአብሔር ፈረደልኝ ቃሌንም ደግሞ ሰማ ወንድ ልጅንም ሰጠኝ አለች ስለዚህም ስሙን ዳን ብላ ጠራችው የራሔልም ባሪያ ባላ ደግማ ፀነሰች ለያዕቆብም ሁለተኛ ወንድ ልጅን ወለደች ራሔልም ብርቱ ትግልን ከእኅቴ ጋር ታገልሁ
አሸነፉም አለች ስሙንም ንፍታሌም ብላ ጠራችው ልያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች ሚስት ትሆነውም ዘንድ ለያዕቆብ ሰጠችው የልያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች ልያም ጉድ አለች ስሙንም ጋድ ብላ ጠራችው የልያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች ልያም ደስታ ሆነልኝ ሴቶች ያመሰግኑኛል አለች ስሙንም አሴር ብላ ጠራችው ሮቤል ስንዴ በሚታጨድበት ወራት ወጣ በእርሻም እንኮይ አገኘ ለእናቱም ለልያም አመጣላት ራሔልም ልያን የልጅሽን እንኮይ ስጪኝ አለቻት እርስዋም ባሌን መውሰድሽ በውኑ ጥቂት ነገር ነውን አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን አለቻት ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች ያዕቆብም ሲመሽ ከዱር ገባ ልያም ልትቀበለው ወጣች እንዲህም አለችው ወደ እኔ ትገባለህ በልጄ እንኮይ በእርግጥ ተከራይቼሃለሁና በዚያችም ሌሊት ከእርስዋ ጋር ተኛ እግዚአብሔርም የልያን ጸሎት ሰማ ፀነሰችም አምስተኛ ወንድ ልጅንም ለያዕቆብ ወለደች ልያም ባሪያዬን ለባሌ ስለ ሰጠሁ እግዚአብሔር ዋጋዬን ሰጠኝ አለች ስሙንም ይሳኮር ብላ ጠራችው ልያም ደግማ ፀነሰች ስድስተኛ ወንድ ልጅንም ለያዕቆብ ወለደች ልያም እግዚአብሔር መልካም ስጦታን ሰጠኝ እንግዲህስ ባሌ ከእኔ ጋር ይኖራል ስድስት ልጆችን ወልጄለታለሁና አለች ስሙንም ዛብሎን ብላ ጠራችው ከዚያም በኋላ ሴት ልጅን ወለደች ስምዋንም ዲና አለቻት እግዚአብሔርም ራሔልን አሰበ እግዚአብሔርም ተለመናት ማኅፀንዋንም ከፈተላት ፀነሰችም ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው ወደ ስፍራዬ ወደ አገሬም እመለስ ኦሪት ዘፍጥረት ምዕራፍ 31 ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ ያዕቆብም የላባን ፊት አየ እነሆም ከእርሱ ጋር እንደ ዱሮው አልሆነም እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችህም ተመለስ ከአንተም ጋር እሆናለሁ አለው ያዕቆብም ልኮ ራሔልንና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው እንዲህም አላቸው የአባታችሁ ፊት ከእኔ ጋር እንደ ዱሮው እንዳልሆነ አያለሁ ነገር ግን የአባቴ አምላክ ከእኔ ጋር ነው እኔ ባለኝ ጕልበቴ ሁሉ አባታችሁን እንዳገለገልሁ ታውቃላችሁ አባታችሁ ግን አታለለኝ ደመወዜንም 10 ጊዜ ለወጠ እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም ደመወዝህ ዝንጕርጕሮች ይሁኑ ቢለኝ በጎቹ ሁሉ ዝንጕርጕሮችን ወለዱ ሽመልመሌ መሳዮች ደመወዝህ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ እግዚአብሔርም የአባታችሁን በጎች ሁሉ ነሥቶ ለእኔ ሰጠኝ እንዲህም ሆነ በጎቹ በጎመጁ ጊዜ ዓይኔን አንሥቼ በሕልም አየሁ እነሆም በበጎቼና በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጕርጕሮች ነቁጣ ያለባቸውም ነበሩ የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ እኔም እነሆኝ አልሁት እንዲህም አለኝ ዓይንህን አቅንተህ እይ በበጎችና በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጕርጕሮች ነቁጣ ያለባቸውም ናቸው ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያም ለእኔ ስእለት የተሳልህበት የቤቴል አምላክ እኔ ነኝ አሁንም ተነሥተህ ከዚህ አገር ውጣ ወደ ተወለድህበትም ምድር ተመለስ ራሔልና ልያም መልሰው እንዲህ አሉት በአባታችን ቤት ለእኛ ድርሻና ርስት በውኑ ቀርቶልናልን
እኛ በእርሱ ዘንድ እንደ ባዕድ የተቈጠርን አይደለንምን? እርሱ እኛን ሸጦ ዋጋችንን በልቶአልና። ስለዚህም እግዚአብሔር ከአባታችን የነሣው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሣ፣ ልጆቹንና ሚስቶቹንም በግመሎች ላይ አስቀመጠ፣ መንጎቹንም ሁሉ የቤቱንም ዕቃ ሁሉ። በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባትዋን ተራፊም ሰረቀች። ያዕቆብም የሶርያውን ሰው ላባን ከድቶ ኰበለለ፣ መኰብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኰበለለ። ተነሥቶም ወንዙን ተሻገረ፣ ፊቱንም ወደ ገለዓድ ተራራ አቀና። በሦስተኛውም ቀን የያዕቆብ መኰብለል ለላባ ተነገረው። ከወንድሞቹም ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገለዓድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግህ? ከእኔ ከድተህ ኰበለልህ። ልጆቼንም በሰይፍ እንደ ተማረኩ ዓይነት ነዳሃቸው። ስለ ምን በስውር ሸሸህ? ከእኔም ከድተህ ስለ ምን ኰበለልህ? በደስታና በዘፈን በከበሮና በበገና እንድሰድድህ ለምን አልነገርኸኝም? ወንዶችንና ሴቶች ልጆቼን እንድስም ስለ ምን አልፈቀድህልኝም? ይህንም በስንፍና አደረግህ። ክፉ አደርግባቸው ዘንድ ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈቅህ ሂድ። ነገር ግን አምላኮቼን ለምን ሰረቅህ? ያዕቆብም መለሰ፣ ላባንም እንዲህ አለው። ኦሪት ዘፍጥረት ምዕራፍ 32 ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ዔሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለዔሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጥሁ፣ እስከ አሁን ድረስ ቆየሁ። ላሞችንም አህዮችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላክሁ። መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ዔሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው። እንዲህም አለ፣ ዔሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድህበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ ለባሪያህ ከሠራኸው ከምሕረትህና ከእውነትህም ሁሉ ትንሽ ስንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሠራዊት ሆንሁ። ከወንድሜ ከዔሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራዋለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሣ እንደማይቈጠር እንደ ባሕር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለዔሳው እጅ መንሻን አወጣ።
200 እንስት ፍየሎችንና 20 የፍየል አውራዎችን 200 እንስት በጎችንና 20 የበግ አውራዎችን 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር 40 ላም 10 በሬ 20 እንስት አህያ 10ም የአህያ ግልገሎችን መንጎችንም ኦሪት ዘፍጥረት ምዕራፍ 33 ያዕቆብም ዓይኑን አነሣ እነሆም ዔሳውን ሲመጣ አየው ከእርሱም ጋር 400 ሰዎች ነበሩ ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ባሪያዎቹ አደረጋቸው ባሪያዎቹንና ልጆቻቸውንም በፊት አደረገ ልያንና ልጆችዋንም በኋለኛው ስፍራ ራሔልንና ዮሴፍንም ከሁሉ በኋላ አደረገ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ዔሳውም ሊገናኘው ሮጠ አንገቱንም አቅፎ ሳመው ተላቀሱም ዓይኑንም አነሣና ሴቶችንና ልጆችን አየ እንዲህም አለ እነዚህ ምኖችህ ናቸው እርሱም እግዚአብሔር ለእኔ ለባሪያህ የሰጠኝ ልጆች ናቸው አለ ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ ደግሞም ልያና ልጆችዋ ቀርበው ሰገዱ ከዚያም በኋላ ዮሴፍና ራሔል ቀርበው ሰገዱ